የተደረገላችሁ እንግዶች እንዲሁም ከተለያየ ቦታ የመጣችሁ የሚዲያ አካላትን በሙሉ ጥሪያችንን አክብራችሁ ዛሬ በእኛ መካከል ስለተገኛችሁ እግዚአብሔር ይስጥልን። በጣም ቴንኪው ማለት እፈልጋለሁ። ጉባኤው ያመሰግናችኋል። ዛሬ እዚህ የተሰበሰብነው ሁላችንም ሰኔ 7 ቀን 2018 በአድዋ ሙዚየም አዳራሽ በመናደርገው መንፈስ ቅዱስ ወደዚህ ምድር የወረደበትን ቀን ምክንያት በማድረግ በዓለ 50 የወንጌል አማኙ የጋራ በዓል እንዲሆን በማሰብ ሰዎች መንፈስ ቅዱስን በጋራ ሆነው እንዲያመሰግኑና ስለ መንፈስ ቅዱስም ጥሩ ግንዛቤ እንዲኖር እንደገና ወደ ምድር እንኳን መጣህልን ለማለት እና መንፈስ ቅዱስን ለማመስገን የተዘጋጀውን ፕሮግራም ለእናንተ ለማስተዋወቅ ነው። ይሄ በዓል ሲከበር ብዙ ጥቅሞች አሉት ወይም ይሄንን ደግሞ ለማክበር ያነሳሳን ምክንያቶች ብዙ ናቸው። እንደምታውቁት በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ጀምሮ እንደሚነግረን ቤተክርስቲያን የተወለደችበት ሰዎች ደግሞ በጋራ በጣም ብዙ ሆነው የዳኑበት ከ3000 በላይ ነፍሳት ወደ ጌታ የመጡበት በጣም ብዙ ፈሪ የነበሩ ሰዎች የጌታን ማዳንና ወንጌል ለመናገር ደፋር የሆኑበት እንደገናም ኢየሱስ ክርስቶስ ደግሞ በክብሩ የታየበት ቀን ስለሆነ ቤተክርስቲያን በልዩ ሁኔታ ይህንን ማክበር ያስፈልጋል። እንደገናም ደግሞ እንደምታውቁት ወንጌል አማኙ የራሱ የሆነ በየቤቱ ብናከብርም በየቤቱ ብቻም ሳይሆን በየቸርቻችን በየቤተክርስቲያኑ ይከበር የነበረ ነው። ግን የጋራ ሆኖ አሁን በሰኔ 7 ሁላችንም በዛ ቦታ በአንድነት እግዚአብሔርን እንድናመሰግንና የጋራ በዓል እንዲኖረን ተብሎ የታሰበ ነው። በድጋሚ ይህንን ጥሪ አክብራችሁ የመጣችሁ እንግዶችና ሚዲያ አካላትን ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። በቅድሚያ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለመላው የወንጌል አማኞች እንኳን ለበዓለ 50 የመንፈስ ቅዱስ የምስጋና በዓል አደረሳችሁ አደረሰን እያልኩኝ ይህ የበዓለ 50 በዓል በአንድነት ለማክበር የወንጌል አማኙ ማህበረሰብ ልቡ እንዲነሳሳ ደግሞም ጊዜውን እንዲሰጥ ማበረታታት እንፈልጋለን። እንደ ወንጌል አማኞች አብያተ ክርስቲያናት ካውንስል በዓለ 50 በአንድ ወቅት የምናከብረው የአንድ ጊዜ ኢቨንት ሴሪሞኒ ሳይሆን ከወንጌል ጋር በተያያዘ ከዓመት እስከ ዓመት ሊከበር የሚገባው ትልቅ በዓል እንደሆነ እናምናለን። ብዙዎቻችሁ እንደምታውቁት በዓለ 50 የመከር በዓል በመባል ይታወቃል። በዚህ በመከር ጊዜ የሚሰበሰብ ብርቱ የሆነ ነዶ አለ። ምክንያቱም ጊዜው መከር ስለሆነ ስለዛን ማሰብ ምንም ክፋት የለውም። ግን ከወንጌል ስራ አኳያ የሐዋርያት ስራ በ24 ዓመት ጊዜ ውስጥ በዚያን ዘመን የነበረችው ቤተ ክርስቲያን መላውን ዓለም በወንጌል ለመድረስ ለመነሳቷ ጉልበታም ለመሆኗ ምክንያቱ ይህ የመንፈስ ቅዱስ መውረድ እንደሆነ እናምናለን። ዛሬ ቤተ ክርስቲያን ስለ መንፈስ ቅዱስ የተሳሳተ ግንዛቤ አላት ብዬ ለመናገር አልችልም። በነገራችን ላይ በዓለ 50 የዶክትሪን ጉዳይ ሳይሆን በዓለ 50 ለአብያተ ክርስቲያናት ሁሉ ወንጌልን ለመስራት ከወንጌል ስራው ጎን ለጎን ደግሞ ቅድስናን ለማወጅ የእግዚአብሔርን መንግስት ለማስፋት ዋነኛው እንደሆነ እናምናለን። በዚህ በዓል ወቅት የወንጌል አማኙ እርስ በርስ የሚተያይበት፣ በአንድነት ጌታን የሚያመልክበት፣ ደግሞም የሚጸልይበት ጊዜ በመሆኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የወንጌል አማኙ ማህበረሰብ
እግዚአብሔር የሰጠንን እድልና ጊዜ በመጠቀም ከላይ የጠቀስናቸው ምክንያት በመገንዘብ ለዚህ በጎ ሐሳብ በቅን ልቦና ተባባሪ በመሆን የበኩላችሁን እንድትወጡ ጥሪያችንን እናስተላልፋለን። እግዚአብሔር በበዓለ ሃምሳ ድምቀት ቤተ ክርስቲያኖቻችንን ይባርክ። እሺ፣ በነገር ሁሉ የረዳንን ፈጣሪ እግዚአብሔርን አስቀድሜ እያመሰገንኩ ከዚህ በፊት እንደተባለ ሁሉ የወንጌል አማኞችን በሙሉ እንኳን ለዚህ በዓል አደረሳችሁ እላለሁ። እንዲሁም በዚህ ጥሪ ተደርጎላችሁ የተገኛችሁ እንግዶችና የሚዲያ ባለሙያዎች እንኳን ደህና መጣችሁ። በመቀጠል የሚኖረንን መርሃ ግብር በእንዲህ አይነት መልኩ አስደምጣለሁ። በዓለ ሃምሳ ምስጋና ለመንፈስ ቅዱስ ልዩ በዓል ጌታ ቢፈቅድና ብንኖር እሁድ ሰኔ 7 ቀን 2018 ዓመተ ምህረት ከቀኑ 9 ሰዓት ጀምሮ በአድዋ የድል መታሰቢያ ሙዚየም አዳራሽ ይከበራል። ይህ ልዩ በዓል የሁሉም ወንጌል አማኞች በዓል በመሆኑ በዕለቱ ሁሉም የወንጌል አማኞች እንዲገኙ ተጋብዘዋል። እሁድ ሰኔ 7 2018 ዓመተ ምህረት በሚኖረው መርሃ ግብር ላይ ቃለ እግዚአብሔር ይሰበካል። የዝማሬ እና የአምልኮ ጊዜ ይኖራል። ስለ በዓለ ሃምሳም የምንወያይበት ድንቅ ጊዜ ይኖረናል። አመሰግናለሁ። እግዚአብሔር ይባርካችሁ። አመሰግናለሁ። በዓለ ሃምሳ ለእኛ ለወንጌል አማኞች በዘልማድ ወይንም በተነሳሽነት ብቻ የምናከብረው በዓል አይደለም። ከልባችን በደስታ በጉጉት በመጠበቅ በዓለ ሃምሳ ጌታችን ኢየሱስ ክርስቶስ ከትንሣኤ በኋላ በ50ኛው ቀን መንፈስ ቅዱስ በሐዋርያት ላይ የወረደበትን ታላቅ ቀን የሚዘከርበት የክርስቲያኖች በዓል ነው። በዓለ ሃምሳ መንፈስ ቅዱስ የእምነትን ጥንካሬ፣ የአገልግሎት ቁርጠኝነትና የክርስቲያናዊ አንድነትን በማጠናከር ለሰው ልጆች የተስፋንና የመንፈሳዊ ተሐድሶ መልእክት የሚያስተላልፍ በዓል ነው። ማንኛውም የወንጌል አማኝ ይህንን ልዩ በዓል በተዘጋጀው ክብረ በዓል ላይ በመገኘት በአንድነት እንዲያከብር ጥሪያችንን ማስተላለፍ እንወዳለን። እግዚአብሔር አምላክ ይባርካቸው። እግዚአብሔርን እጅግ በጣም እናመሰግናለን። በድጋሚ በዛሬው ዕለት በዚህ ስፍራ የሚሰጠውን ጋዜጣዊ መግለጫ ለመዘገብ ከተለያየ የሚዲያ አካላት የመጣችሁትን ሁሉ ከልብ እናመሰግናለን። ይህን የበዓለ ሃምሳ ቀን ምስጋና ለመንፈስ ቅዱስ ፕሮግራም ሁላችሁም የወንጌል አማኞች በሙሉ ሰኔ 7 ቀን 2018 ዓመተ ምህረት በአድዋ ድል መታሰቢያ ሙዚየም አዳራሽ በመገኘት አብረን እግዚአብሔርን መንፈስ ቅዱስን እንድናመሰግንና ክብር ለሚገባው አምላካችን ምስጋና እንድናቀርብ ጥሪ እናደርጋለን። በዚህ ዕለት ወደዚህ ልዩ በዓል ስንመጣ ሁላችንም ሰዎችን በመጋበዝ ቢያንስ አንድ ሰው ይዘን እንድንመጣ በጌታ ፍቅር እናሳስባለን። ይህን የወንጌል አማኞች በዓል በአንድነት እንድናከብር ላደረጉልን ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልና ለአርሞኒየም ተሐድሶ ቤተ ክርስቲያን ከልብ የመነጨ ምስጋና ማቅረብ እፈልጋለሁ። በዓሉ የተባረከና የጸጋ የሰላም መንፈስ ቅዱስ የሚወርድበት ቀን ይሁን። ከእናንተ ይጀምር። በሀገር አቀፍ ደረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ቤተ እምነቶቻችንን እና የህብረቶቻችንን በማስተባበር ሀገር አቀፍ በዓሎቻችን የትኞቹ ናቸው? ከሌሎች ጋር የምንጋራቸው ይኖራሉ፣ ምንም ጥያቄ የለውም። ግን የወንጌል አማኙን ሪፕሬዘንት ሊያደርግ የሚችለው የትኛው በዓል ነው የሚለው እሱ ተመክሮበት ተዘክሮበት ወደሚመለከተው የመንግስት አካል ተላልፏል። ለምሳሌ የበዓለ ሃምሳን ቀን በማስመልከት ስለዚህ ወደፊት እንደነዚህ አይነት ነገሮች እየተጠናከሩ የሚመጡ ከሆነ ተስፋ እናደርጋለን የወንጌል አማኙ
ቀን ተብሎ በአገር አቀፍ ደረጃ ሊወሰን ይችላል ብለን ተስፋ እናደርጋለን። መስመር ላይ ስላለ ነው ይህን የምናገር ያለሁት። ሌላው የበዓለ ሃምሳ ቀደም ብዬም እንደተናገርኩት የአንድ ቤተ እምነት ጉዳይ አይደለም። የወንጌልን ስራ ሰራለሁ ብሎ ለወንጌል ስራ የቆመ በሙሉ ሰለብሬት ሊያደርገው የሚገባ በዓል ነው ብለን ነው ምናምነው። ለተወሰኑ ቤተ እምነቶች የምንተወው፣ የተወሰኑ ቤተ እምነቶችም ደግሞ ከቦታ ቦታ ይዘውት የሚንቀሳቀሱት አይነት ነገር አይደለም። የወንጌል ስራ እስካለ ድረስ ምንም ጥያቄ የለውም፣ በዓለ ሃምሳ አብሮ ይኖራል። በዚህ ጊዜ ለሀገራዊ ትሩፋት እንዲኖረው ምንድነው መደረግ ያለበት? አይመከርም ወይ አይዘከርም ወይ የሚል አይነት ጥያቄ ነው በሁለተኛ ደረጃ የቀረበው። እውነት ነው። የመከር በዓል ብዙዎቻችን እንደምናስታውሰው ትልቅ ስራ የሚሰራበት በዓል ነው። ከስራ በኋላ ነው ሴሌብሬት የሚደረገው። ብዙዎቻችሁ ታሪክን እንደምታስታውሱት አውሮፓን አውሮፓ ያደረገው ፕሮቴስታንቲዝም ነው ይባላል። በአንድ እጃቸው ወንጌልን፣ በሌላ እጃቸው ደግሞ ማረሻን በመያዝ የበዓለ ሃምሳ ሰለብሬት ስናደርግ የስራን ክቡርነት፣ የስራን ትልቅነት ለማብሰር ትልቅ መደላድል ነው ብዬ አምናለሁ። በተለይም ደግሞ ወጣቶቻችን ወደ ስራው ዓለም እንዴት ሊገቡ እንደሚችሉ ባሉበት ስፍራ ሁሉ ደግሞ ነፃ አውጪ የሆነውን የተባረከውን ሕይወትንና ለመጥፋትን ወደ አደባባይ ያወጣውን ወንጌልን በስራቸውም በንግግራቸውም ሊገልጡ እንደሚገባ የሚበሰርበት በዓል ይሆናል ብዬ ተስፋ አደርጋለሁኝ። እኔ ይህን ያህል ከጨመርኩኝ የሚበቃኝ ይመስለኛል። ቅድም ወንድም ያነሳውንም አንድ ጥያቄ አንስቼ ከምርጫ ጋር በተያያዘ ዋናው እና ትልቁ ትኩረትም ሰጥተን ተሰብስበን ከምርጫው ለሚመረጠው መንግስት የምንጸልይበት ጊዜ ይሆናል ብዬ አስባለሁ። እግዚአብሔር የሰጠን ቤተ ክርስቲያን ኃላፊነቷ ስለሆነ ያንን መርሃ ግብር ይኖረናል። ለአገር፣ ለምድር፣ ለሰላም እንደገናም አብሮ ለመስራት በመካከላችን ደግሞ እግዚአብሔር አምላክ መተባበርን ምድራችንን አንድ አድርጎ ከዚህ በፊት ያየናቸው ጉድለቶች ደግሞ በእግዚአብሔር ጸጋ እንዲሞሉ ስለ ምድሪቱም ስለ መሪዎቻችንም ስለ ሀገሪቱም የምንጸልይበት ጊዜ እንዳለ እንዲሁ መጥቀስ ፈልጌ ነው። እህቴን እንዳ ደግሞ ያነሳችው ጥያቄ ይሄ ምን እየተሰራ ነው የሚለው ይሄ አንዱ የስራው አካል ነው። የሁሉም እንዲሆን በተለይ የሚዲያ አካላት ትልቅ ኃላፊነት አለባቸው። በተለይ ክርስቲያን ሚዲያ ቲክቶከሮች፣ እንደዚሁም በሚዲያ ላይ እግዚአብሔር ጥሩ ቦታና ጸጋ የሰጣችሁ ትልቁን ድርሻ የእናንተ ነው ብዬ አስባለሁ። የቤተ ክርስቲያን የካውንስሉ ብቻ አይደለም። ካውንስሉ ግን እንደ አባት ጥላ ሆኖ ዘንድሮ ቤተ ክርስቲያኖችን አስተባብሮ እንዲህ አይነቱን አድርጓል። ኔክስት ግን እንደ ካውንስሉ እንደ ቤተ ክርስቲያንም ሁሉም በአንድነት በመስቀል አደባባይ እናደርጋለን ብለን እናምናለን፣ እናስባለን። እግዚአብሔር ያከናውንልናል እና ምን እየተሰራ ነው የሚለው ይሄ ነው አንዱ የስራው አካል ነው። ፕሮግሬሲቭ ሆኖ ዘንድሮ ከኢትዮጵያ ወንጌል አማኞች ካውንስል ጋር አብረን ማድረግ ችለናል። ቀጣዩን ደግሞ እግዚአብሔር ያደርሰናል፣ በትልቁ ይሆናል ብዬ አምናለሁ። ጌታ ይባርክሽ። ሁላችሁንም ሰላም እላችኋለሁ። ወደዚህ የመጣችሁ ሁላችሁ እንኳን ደህና መጣችሁ። ከመጸለይ በፊት በዓለ ሃምሳን በተመለከተ በመጽሐፍ ቅዱሳችን ላይ የተገለጸውን ጥቅስ አነባለሁ። የሐዋርያት ሥራ ምዕራፍ 2 ቃሉ ራሱ የተጠቀሰበት ቦታ ነው። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው
ድንገት እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጦ የነበረበትን ቤት እንዳለው ሞላው። የእሳት ምሰሶች የሚመስሉትም ታዩአቸው። ተከፋፍሎም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር ይላል። በዓለ ሃምሳ የተባለው ቀን ይላል። እንግዲህ ሁላችሁ እንደምታውቁት ቅድምም እንደተባለው በካውንስላችን የወንጌል ባልደረባ የሆኑት ፓስተር አሸብር ተወክሎ በካውንስሉ ጠቅላይ ጸሐፊ ተወክሎ መግለጫ እንደሰጡት በዓለ ሃምሳ የተባለው በዓል ለአንድ ቤተ እምነት ወይም በተወሰኑ ቤተ እምነት ግሩፖች የተሰጠ ሳይሆን የወንጌል አማኞችን በሙሉ የሚወክል በዓል ነው። ሁሉንም የሚመለከት በዓል ነው። እዚህ ጋር በዓለ ሃምሳ የተባለው ቀን የተባለው የመከር በዓል ነው። ፋሲካ ካለፈ በ50ኛው ቀን የሚከበር በዓል ነው። በብሉይ ኪዳን አይሁዶች በ50ኛው ከፋሲካ በኋላ በ50ኛው ቀን ያከብሩታል። መከር የሚደርስበት እና እግዚአብሔርን ስለዛ እጅግ አድርገው የሚያመሰግኑበት እንደሆነ ሁላችንም እናውቀዋለን። ስለዚህ ጌታችን ኢየሱስ ክርስቶስ የመንፈስ ቅዱስን ተስፋ የቤተ ክርስቲያንን መተከል ከተናገረ በኋላ ለደቀ መዛሙርቱ ኃላፊነት ከሰጠና ከሞት ተነስቶ 40 ቀን እና 40 ሌሊት ከደቀ መዛሙርቶቹ ጋር ሰንብቶ የመጨረሻውን ንግግር አድርጎ ወደ ሰማይ ካረገበት እናንተ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ ከተናገራቸው እና እነሱ እያዩት በደመና ከተወሰደ በኋላ የ10ኛው ቀን ላይ ነው መንፈስ ቅዱስ የወረደው። በ10ኛው ቀን ላይ ጌታ ኢየሱስ ክርስቶስ ከተነጠቀው በ50ኛው ቀን ሳይሆን በ10ኛው ቀን ነው። 50ኛ ቀን የሚቆጠረው ከፋሲካ ነው። ፋሲካ ቀደም ብሎ ያለፈ ነው። በዛ በ10ኛው ቀን ይሄ አሁን ያነበብኩላችሁ ክፍል የተፈጸመበት ሁኔታ ነው። ስለዚህ ምንድን ነው የምታሰበው? ስለ በዓለ ሃምሳ ቀን ስታሰብ ጴንጤቆስጤዎችም፣ ኤቫንጀሊካሎችም፣ ካሪዝማቲኮችም ሁሉም ያለ ልዩነት ይህንን በዓል የሚያከብሩበት ነው። ምንም ልዩነት ኤቫንጀሊካል የተባለ በሙሉ ይመለከተዋል፣ ሁሉም ይመለከተዋል። ስለዚህ የኢትዮጵያ ወንጌል አማኞች ካውንስል እነዚህን ሁሉ አቅፈው ያዘ። በጥቃቅን የአስተምሮ ልዩነትም እንዳለ ሆኖ ነገር ግን እንደ ወንጌል ቤተ ክርስቲያን የተወለደችበት ቀን ነው ተብሎ ነው የሚታመነው። ቤተ ክርስቲያን ይፋ የሆነችበት ጌታችን ኢየሱስ ክርስቶስ ጽንሰ ሐሳቡን ለደቀ መዛሙርቶቹ ካስታጠቀ በኋላ መንፈስ ቅዱስን እልክላቸዋለሁ ብሎ ተስፋ በገባላቸው ሁኔታ በበዓለ ሃምሳ ቀን ምን ሆነ ማለት ነው? መንፈስ ቅዱስ አሁን እንዳነበብኩላቸው ሐዋርያ ሥራ ላይ ወረደ። በልዩ ልሳኖች ተናገሩ፣ በኃይል ተሞሉ። በዚያን ቀን 3000 አባወራዎች በደቀ መዛሙርቶቹ ላይ ተጨመሩ። ቤተ ክርስቲያን ተወለደች ተብሎ ይታሰባል። ጽንሱ በጌታችን ኢየሱስ ክርስቶስ በነበረ ጊዜ ቢሆንም በይፋ የተገለጠችበት ነው ቤተ ክርስቲያን እና ይሄ ጴንጤቆስጤዎችን ወይም ሌሎችን ለብቻ የሚመለከት ሳይሆን የአዲስ ኪዳን ቤተ ክርስቲያን የአዲስ ኪዳን የተፈጠረበት ወይም ደግሞ አዲስ ስርዓት የተመሰረተበት አዲስ መንገድ ጌታችን ኢየሱስ ክርስቶስ በአዲስ ኪዳን በደሙ የመሰረተበትን ሁላችን የምናስታውስበት ስለሆነ ስለዚህ ያለ ልዩነት ይሄ ነገር ይደረጋል። ቅድም ምን እየተሰራ ነው ላለችው እህታችን ሁሉም ሰው ኃላፊነት አለበት። ሁሉም ቤተ እምነት ኃላፊነት አለበት። አሁን ሌሎቹ የሚጠሩ ሌሎቹ የሚገቡ ሳይሆን ጥሪ የምናደርገው አሁንም ምንድን ነው? ለሁሉም ቤተ እምነቶች፣ ለሁሉም ወንጌላውያን አብያተ ክርስቲያናት ይሄ የእናንተ በዓል ነው፣ የሁላችንም በዓል ነው። በጋራ ያለ ልዩነት የምናከብረው በዓል ስለሆነ ሰኔ 7 በአንድነት ተሰብስበን በጋራ ነገር ላይ እግዚአብሔርን እናመሰግናለን። ቤተ ክርስቲያን ስለመወለዷ አዲስ ኪዳን በመፈጠሩ እና በአዲስ መንገድ ወደ እግዚአብሔር መንገድ የመምጫ መንገድ ጌታችን ያዘጋጀበትና ይፋ የሆነበት ጊዜ ስለሆነ
ሁላችንንም ይመለከተናል ማለት ነው። ስለዚህ እንግዲህ ቤተ ክርስቲያን ምንድን ነው ለህብረተሰቡ ለተባለውም ጥያቄ ትንሽ ማለት ልቤ ይፈልጋል። ምንድን ነው የሚለው ጌታችን ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ያለው ለአብያተ ክርስቲያን ለአማኞቹ ሁሉ የተሰጠው ኃላፊነት ነው። ለአማኞቹ ሁሉ የተሰጠ ኃላፊነት ስለሆነ አሁን እዚህ በምናደርገው የጋራ በዓል ብቻ ሳይሆን በየቤታችን፣ በየቤተሰባችን፣ በግላችን እንዲሁም ደግሞ በቤተ እምነታችን ኢቫንጀሊካል የተባልነው ሁላችን የምድር ጨው ሆነን የዓለም ብርሃን ሆነን ለዓለም እንድንታይ በሕይወታችን በኑሯችን ያንን ስናደርግ ኃላፊነታችንን በሁሉም መንገድ እንወጣዋለን ማለት ነው። ይሄን ኃላፊነት ሁላችንም እንወስዳለን። ከዚህ በኋላ ደግሞ እንደዚህ ኮመን የሆነ ነገሮችን በጋራ እናከብራለን። በዓለ ሃምሳ እንግዲህ የቤተ ክርስቲያን የመወለዷ ቀን ስለሆነ ጸሎት ስለሆነ ቆመን እንጸልያለን። ሁላችንም ይሄንን መልእክት ይሄንን ይዘን እንድንሄድ ሰኔ 7 ቀን አብያተ ክርስቲያናት በሙሉ ያለ ምንም ልዩነት በዚህ መንፈስ ስለምናከብር ሁላችሁ እንድትገኙ ጥሪያችንን በድጋሚ እንደጋብዙን እናስተላልፋለን። ሁሉንም ይመለከታል ማለት ነው። በዓለ ሃምሳ ቤተ ክርስቲያን ይፋዊ መገለጫ ያገኘችበት ዕለት ስለሆነ ብሬክ ስሩ ያገኘችበት የአዲስ ኪዳን መሰረት የተጣለበት ስለሆነ ማንንም አይለይም። ክብር ለእግዚአብሔር ይሁን። ስለዚህ እንግዲህ እንጸልያለን። ቀኝ እጆቻችንን አንስተን ስለዚህ እናመሰግናለን፣ እግዚአብሔርን እናመሰግነዋለን ማለት ነው። ቅዱስ አባታችን እግዚአብሔር ሆይ እናመሰግንሃለን። ልጅ ኢየሱስ ክርስቶስን ልከህ በእንጨት መስቀል ላይ ተሰቅሎ ዕዳችንን ከፍሎ ጌታ አምላካችን ሆይ ከምድር ወደ አንተ ባረገበት በ10ኛው ቀን መንፈስ ቅዱስ ወርዶ ቤተ ክርስቲያንን ያደሰበት በኃይል የሞላበት በምድር ላይ እግዚአብሔር አምላክ አዲሷ ቤተ ክርስቲያን አዲሷ ተቋም ጌታ ሆይ በኃይል እንድትሞላ በኃይል እንድትወጣ ሰማያዊ ጸጋ የለበሰችበት ቀን ስለሆነ እጅግ አድርገን እናከብረሃለን፣ እጅግ አድርገን እናመሰግንሃለን። አምላካችን እግዚአብሔር ሆይ ይህ ታላቅ ነገር ነው ለሰው ልጆች፣ ይህ ታላቅ ነገር ነው ለቤተ ክርስቲያን፣ ይህ ታላቅ ነገር ነው እግዚአብሔር አምላካችን ሆይ ለኢትዮጵያም ሆነ ለዓለም ቤተ ክርስቲያን ይህን ቀን ስናስብ እግዚአብሔር ዳግም የተወለድንበት ኃይልን የጨበጥንበት ስርዓት የተለወጠበት በልጅ በኢየሱስ ክርስቶስ መንግሥተ ሰማያት የተከፈተበት እግዚአብሔር ሆይ በኃይል ሰዎች ወደ እግዚአብሔር መንግሥት መግባት የጀመሩበት ዕለት ስለሆነ እጅግ አድርገን እናመሰግናለን፣ እጅግ አድርገን እናከብረሃለን። አሁንም አምላካችን ሆይ እዚህ የተገኙትንም ወገኖች ሁሉ አንተ ባርካቸው። የኢትዮጵያን አብያተ ክርስቲያናት በሙሉ እንድትባርክ እንለምናለን። ቤተ እምነቶችን ሁሉ እንድትባርክ እንለምናለን። በአንድነት ደግሞ በአንድ ልብ ይህንን ታላቅ በዓል እንድናከብር እያለንበት ባሉበት ቤተ እምነቶች ሁሉ ልባቸው እንድነሳሳ ሀሳባቸው እግዚአብሔር ወደዚህ እንዲሰባሰብ ያለ ልዩነት በአንድነት እንድንቆም አንተ እርዳን። ከዚህ በኋላ በሚኖርን የጋራ ነገሮች ሁሉ ደግሞ መንፈስህ ይርዳን። ደቀ መዛሙርቶችን የረዳ መንፈስ እግዚአብሔር አምላክ በኃይል የሞላ መንፈስ የኢትዮጵያ ቤተ ክርስቲያንን በኃይል ይሙላ፣ በጸጋ ይሙላ፣ በመገለጥ ይሙላ፣ በራእይ ይሙላ። በሰማያዊ ኃይል እግዚአብሔር ቤተ ክርስቲያን እንድትታጠቅ እንለምንሃለን። ሁላችን የምንፈላለግበት የምንቀራረብበት ጊዜ እንድታደርግልን እንለምንሃለን። እግዚአብሔር ያንን ጉባኤ አንተ ባርክ። አስቀድመን ባርኮትን እንለምንሃለን። በዚህ ስፍራ የተገኙትን የሚዲያ ሰዎች፣ ሌሎች የታደሙትን ሁሉ በጌታ በኢየሱስ ክርስቶስ ስም እንባርካቸዋለን። በክርስቶስ ኢየሱስ ስም ተባረኩ። እግዚአብሔር ይባርካችሁ። መውጣት መግባታችሁን እግዚአብሔር ይባርካችሁ።